ይህ ወቅት በሰው ልጅ የታሪክ መዝገብ ውስጥ የሩሲያ የኃያልነት አፈታሪክ ለዘላለም የተቀበረበትና የክሬምሊን ቤተ መንግሥት ግድግዳዎች በዩክሬን አስገራሚ የቴክኖሎጂ የበላይነትና ቆራጥነት የተናወጡበት ጥቁር ቀን ሆኖ ይመዘገባል። ከ4 ዓመታት በላይ በዩክሬን ላይ ከፍተኛ ጥቃቶችን ስትፈጽምና ከተሞቿን ስታፈራርስ እንዲሁም ዓለምን በኒውክሌር መሳሪያ ስታስፈራራ የኖረችው ሩሲያ ዛሬ በገዛ ዋና ከተማዋ ሞስኮ እምብርት ላይ ታሪካዊና አሰቃቂ ውርደትን ተከናንባለች። ይህ ዕለት ሩሲያ ለዘመናት የገነባችው ወታደራዊ ግርማ ሞገስ በዩክሬን ድሮኖች ጥላ ስር የወደቀበት፣ የሞስኮ ሰማይ በውርደት ጭስ የታፈነበትና የፕሬዝዳንት ቭላዲሚር ፑቲን አምባገነናዊ አስተዳደር የመጨረሻው መጀመሪያ መሆኑን ለዓለም የመሰከረበት ታሪካዊ ክስተት ሆኗል። ዩክሬን በታሪኳ ታይቶ በማይታወቅ እጅግ ግዙፍና በሚያስደነግጥ የድሮን ናዳ ሞስኮንና ስትራቴጂካዊ የኢንዱስትሪ ማዕከላትን ወደ ፍርስራሽነት የለወጠች ሲሆን የሩሲያ ዋና ከተማ ሰማይ በጥቁር ጭስ ተሸፍኖና በፍንዳታ ድምፅ ተናውጦ ውሏል። ይህ ጥቃት ሩሲያ በዩክሬን ላይ ለፈጸመችው አረመኔያዊ ድርጊት የተሰጠ እጅግ መሪርና አሰቃቂ ምላሽ ሲሆን የፑቲን አስተዳደር አገሪቱንና ሕዝቧን ከጥቃት መከላከል የማይችልበት ደረጃ ላይ መድረሱን ለዓለም በግልጽ የመሰከረ ነው። በዚህ ታሪካዊ ጥቃት ግዝፈትና የዩክሬን ወታደራዊ ጥቃት የታየው ወደ 200 የሚጠጉ ድሮኖች የሞስኮን እጅግ ዘመናዊ የተባለና በቢሊዮን የሚቆጠር ዶላር የፈሰሰበትን የአየር መከላከያ ጋሻ እንደ ወረቀት በመቅደድ ወደ ከተማዋ እምብርት በሰረጉበት ቅጽበት ነው። በሞስኮ ደቡብ ምስራቅ የሚገኘውና የአገሪቱ የኢነርጂ የጀርባ አጥንት ተደርጎ የሚቆጠረው የካፖትኒያ ነዳጅ ማጣሪያ በዩክሬን ድሮኖች ተደጋጋሚ ጥቃት ሰለባ ሆኖ በእሳት ሲጋይ የታየው ትዕይንት ሩሲያ በዓለም ፊት የታረዘችና መከላከያ የሌላት መሆኗን አሳይቷል። ከስፍራው የወጡና በመላው ዓለም የተሰራጩ ተንቀሳቃሽ ምስሎች እንደሚያሳዩት ግዙፍ የነዳጅ ማከማቻ ታንከሮች በፍንዳታው ኃይል ክዳኖቻቸው እንደ ጨዋታ ዕቃ ወደ ሰማይ ሲወረወሩና ሰማዩን በጥቁር ጭስ ሲያፍኑት ተመልክተዋል። ይህ ተቋም በአንድ ወር ውስጥ ለ3ኛ ጊዜ የተመታ ሲሆን ይህም የዩክሬን ድሮኖች የሩሲያን የአየር መከላከያ ስርዓት እንደፈለጉ እየበጣጠሱ ወደ ሩሲያ ልብ ውስጥ መግባት እንደሚችሉ ያረጋገጠ የታሪክ ምጸት ነው። የነዳጅ ማጣሪያው በመቃጠል የሞስኮን የነዳጅ አቅርቦት ሽባ ያደረገው ብቻ ሳይሆን የሩሲያ ኢኮኖሚ ዋስትና የሆነው የነዳጅ ሀብት በዩክሬን እሳት እየከሰለ መሆኑን ያበሰረ ነው። ፕሬዝዳንት ቮሎዶሚር ዜሌንስኪ ይህንን ጥቃት ረጅም ርቀት የሚጓዙ ማዕቀቦች በማለት በኩራትና በቆራጥነት ገልጸውታል። ዜሌንስኪ በብራሰልስ ከኔቶ መሪዎች ጋር በነበራቸው ስብሰባ ላይ እንደተናገሩት ዩክሬን ይህንን ጦርነት ፈልጋው አታውቅም። ነገር ግን ሩሲያ ዩክሬንን የምታቃጥል ከሆነ የዩክሬን ከተሞችና ቅዱሳን ቦታዎች በእሳት የሚጋዩ ከሆነ ሞስኮም በተመሳሳይ እሳት ውስጥ መውደቋ የማይቀር መሆኑን በተግባር አሳይተዋል። ይህ ንግግር ዩክሬን ከጥበቃ ወደ ማጥቃት ከተጎጂነት ወደ አጥቂነት የተሸጋገረችበትና የሩሲያን ግዙፍነት የሰበረችበትን አዲስ የታሪክ ምዕራፍ ያበሰረ ነው። ዛሬ በሞስኮ ሰማይ ላይ የሚበሩትና እንደ ወረርሽኝ የሚበዙት የዩክሬን ድሮኖች የሩሲያን ሰላምና ኩራት ማደፍረሳቸው ብቻ ሳይሆን በክሬምሊን ቤተ መንግሥት ውስጥ ለሚኖሩት አምባገነን መሪዎች የሞት ጥላ ሆነው ታይተዋል። የዜሌንስኪ ቃላት ዩክሬን የምትቃጠል ከሆነ ሞስኮ ትቃጠላለች የሚለው ማስጠንቀቂያ በሞስኮ አደባባዮች ላይ በሚታየው ነበልባል ተረጋግጧል። ዩክሬን ዛሬ ለዓለም ያሳየችው ነገር ቢኖር የሩሲያ ድብ በገዛ ቤቱ ውስጥ በዩክሬን ንብ እንደሚወጋና መሸሸጊያ እንደሚያጣ ነው። ጥቃቱ በሞስኮ ብቻ የተገደበ ሳይሆን መላው ሩሲያ የተሰራጩና የፑቲንን መንግሥት ያፈራረሰ ነበር። በ24 ሰዓታት ውስጥ ወደ 1000 የሚጠጉ ድሮኖች፣ 4 ክሩዝ ሚሳኤሎች በሩሲያ ስትራቴጂካዊ ቦታዎች ላይ ተተኩሷል። በሮስቶቭ ክልል የሚገኘው ሌላው የነዳጅ ዴፖም ወድሟል። በሞስኮ ዙሪያ የሚገኙ ግዙፍ የገበያ ማዕከላትና የመኖሪያ ሕንፃዎችም በድሮን ጥቃትና በፍርስራሾች ተቃጥለዋል። ሩሲያ አሁንም ድረስ ጦርነቱን ልዩ ወታደራዊ ዘመቻ በሚል ስም በመጥራት ሕዝቧን ለማታለል ብትሞክርም አሁን ግን ጦርነቱ ወደ ሩሲያ ዋና ከተማና ወደ ዜጎቿ መኝታ ቤት በመግባቱ የፑቲን ውሸት አብሮ መቃጠል ጀምሯል። የዩክሬን የውጭ ጉዳይ ሚኒስትር አንድሬ ሲቢሃ እንዳሉት የሞስኮ ነዋሪዎች ዛሬ ጠዋት ምን እየተካሄደ ነው ብለው ሲጠይቁ ውለዋል። መልሱ ግን ግልጽ ነው። አገራቸው በዩክሬን ላይ የጀመረችው የግፍ ጦርነትና የዘር ማጥፋት ሙከራ ዛሬ ወደ ራሷ ተመልሶ ቤቷን እያጠፋው ይገኛል። ይህ ጥቃት የሩሲያን ወታደራዊ መዋቅር ብቻ ሳይሆን የስነ ልቦና ጥንካሬዋንም ክፉኛ ሰብሮታል። የሞስኮ ነዋሪዎች ዛሬ ያዩት ሰማይ በጥቁር ጭስ የተሸፈነና በፍንዳታ ድምፅ የተናወጠ መሆኑ ጦርነቱ ከቴሌቪዥን መስኮት ወጥቶ ወደ ደጃፋቸው መምጣቱን አረጋግጦላቸዋል።
ይህ ታሪካዊ ጥቃት የተፈጸመው በፈረንሳይ የተካሄደው የቡድን 7 ስብሰባ በተጠናቀቀ ማግስትና የኔቶ የመከላከያ ሚኒስትሮች በብራሰልስ እየተወያዩ ባለበት ወቅት መሆኑ የዩክሬንን ዲፕሎማሲያዊና ወታደራዊ የበላይነት ይበልጥ ጎልቶ እንዲታይ አድርጎታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለማቆም ድርድር እንዲደረግ ቢወተውቱም የዩክሬን ወታደራዊ እርምጃ ግን ሩሲያን በአስገዳጅ ሁኔታና በሽንፈት ወደ ድርድር ጠረጴዛ ለማምጣት የታለመ መሆኑን አሳይቷል። የኔቶ ዋና ጸሐፊ ማርክ ሩተ እንደገለጹት ሩሲያ በየወሩ ከ30 ሺህ በላይ ወታደሮቿን እያጣች ሲሆን አሁን ደግሞ የኢኮኖሚ ዋስትና የሆነው ነዳጅና የኢንዱስትሪ ተቋማቶቿ በዩክሬን ድሮኖች እየወደሙባት ነው። ይህ ማለት የሩሲያ ወታደራዊ ማሽን ነዳጅና ጥንካሬ አጥቶ መቆም መጀመሩን ያሳያል። የሩሲያ ኢኮኖሚ የጀርባ አጥንት የሆነው የነዳጅ ዘርፍ በዩክሬን ድሮኖች ጥቃት መውደሙ ፑቲን ጦርነቱን ለመቀጠል የሚያስፈልገውን የገንዘብ ምንጭ እያጡ መሆኑን ያመለክታል። የኢራን ጦርነት ለሩሲያ የነዳጅ ገቢ ዕድል ፈጥሮላት የነበረ ቢሆንም አሁን ግን የዩክሬን ድሮኖች ያንን ዕድል ወደ እሳትነት ለውጠውታል። ሩሲያ ዛሬ በገዛ ነዳጇ እየነደደችና በገዛ ትዕቢቷ እየወደመች ትገኛለች። የሞስኮ ነዋሪዎች ዛሬ ያዩት ትዕይንት ለዘመናት በማስታወሻቸው የሚኖር ቅዠት ነው። 4 ዋና ዋና አውሮፕላን ማረፊያዎች ተዘግተው በሺዎች የሚቆጠሩ ተጓዦች ወደ መሸሸጊያ ቦታዎች ሲወሰዱና የሀገሪቱ መዲና ከአየር በረራ ስትገለል ማየት ሩሲያ ከዓለም ተገላ የሞት ጥላ እያንዣበበባት መሆኑን ያሳያል። የካፓትኒያ ነዳጅ ማጣሪያ መቃጠል ብቻ ሳይሆን በአካባቢው የሚገኘው የሳዶቮድ ግዙፍ የገበያ ማዕከልና የመኖሪያ ሕንፃዎች በእሳት ሲጋዩ ማየት ጦርነቱ ከዩክሬን ምድር ወጥቶ ወደ ሩሲያ ልብ ውስጥ መግባቱን አረጋግጧል። ፑቲን በካዛን ከተማ የእስያ መሪዎችን ሰብስበው ስለ ዓለም አቀፍ ትብብርና ስለ ሩሲያ ኃያልነት ቢፎክሩም በገዛ ዋና ከተማቸው ላይ እየዘነበ ያለው የዩክሬን ድሮን ግን የአገዛዛቸውን ውድቀትና የሩሲያን መከላከያ አቅመቢስነት ለዓለም በግልጽ አሳይቷል። ዛሬ ፑቲን የዓለም መሪዎችን ሲያስተናግዱ የገዛ ቤታቸው በዩክሬን እሳት ሲጋይ ማየታቸው የታሪክ ትልቁ ምጸት ነው። ይህ ጥቃት ሩሲያ ለዓመታት የገነባችው የሱፐር ፓወር ገጽታ ምን ያህል ባዶ እንደነበር አረጋግጧል። ዩክሬን ዛሬ ሩሲያን በገዛ ምድሯ ላይ አዋርዳታለች። ዩክሬን በዚህ ጥቃት ያሳየችው ብቃት ለዓለም አዲስ ትምህርት የሰጠ ነው። አንድ ትንሽ አገር በቆራጥነትና በቴክኖሎጂ ታግዛ ግዙፍ የምትባሉንና ዓለምን የምታስፈራራውን ሩሲያን በገዛ ምድሯ ላይ እንዴት ማዋረድና ማዳከም እንደምትችል አሳይታለች። የሩሲያ በጀት 1/3 በነዳጅ ሽያጭ ላይ የተመሰረተ ቢሆንም የዩክሬን ድሮኖች እነዚህን የገቢ ምንጮች በማውደም የሩሲያን ኢኮኖሚ ወደ ድቀት እየመሩት ነው። የዩክሬን ድሮን ቴክኖሎጂ አሁን ላይ ከሩሲያ የአየር መከላከያ ስርዓት በልጦ መገኘቱ በጦር ሜዳው ላይ ያለውን የኃይል ሚዛን ሙሉ በሙሉ ቀይሮታል። ዩክሬን አሁን ሩሲያን ለማጥቃት የሌሎችን ፈቃድ መጠበቅ እንደማያስፈልጋትና ራሷን መከላከል ብቻ ሳይሆን ጠላቷን እስከ ቤቱ ድረስ ሄዳ ማጥቃት እንደምትችል አረጋግጣለች። ይህ የዩክሬን ወታደራዊ ብስለትና ቆራጥነት ሩሲያ በዩክሬን ላይ የጀመረችው የግፍ ጦርነት መጨረሻ ሽንፈት መሆኑን ያበሰረ ነው። ዛሬ ሞስኮ በዩክሬን ድሮኖች ጥላ ስር ሆና ስትቃትት ዓለም የዩክሬንን ጀግንነትና የሩሲያን ውድቀት በአድናቆትና በድንጋጤ እየታዘበ ይገኛል። በአጠቃላይ በዛሬው ዕለት የሞስኮ ጥቃት የዩክሬን በጦርነቱ ላይ ያሳየችው ፍጹም የበላይነትና ሩሲያ ወደ ታሪካዊ ውርደት የከተተችበት ክስተት ነው። ሩሲያ በዩክሬን ላይ የጀመረችው እሳት ዛሬ ወደ ራሷ ተመልሶ ዋና ከተማዋንና ስትራቴጂካዊ ተቋማቶቿን እያወደመ ይገኛል። ዩክሬን በቴክኖሎጂ በብልሃትና በቆራጥነት ያሳየችው ይህ ተጋድሎ የሩሲያን ግዙፍነትና ኃያልነት ጥያቄ ውስጥ የከተተ ከመሆኑም በላይ ጦርነቱን ወደ ሩሲያ እምብርት በማስገባት የዩክሬንን ግድግዳዎች እንዲንቀጠቀጡ አድርጓል። ዛሬ ሩሲያ በዩክሬን ድሮኖች ፊት ተንበርክካለች። ሞስኮም በዩክሬን እሳት እየነደደች ትገኛለች። ይህ የታሪክ ምጸት ነው። ሌላውን ለማጥፋት የተነሳ ኃይል ዛሬ በገዛ እጁ በጫረው እሳት ራሱ እየጠፋ ይገኛል። ዩክሬን ሩሲያን በገዛ ምድሯ ላይ አዋርዳታለች። የፑቲንም ግዛት በዩክሬን ብልሃትና ኃይል እየፈረሰ ይገኛል። የሩሲያ ግርማ መገፈፍና የዩክሬን ድል በታሪክ መዝገብ ላይ በደማቅ ቀለም ተጽፏል። ከዚህ ጥቃት በኋላ ሩሲያ ዳግም እንደ ቀድሞዋ ልትሆን አትችልም። የሞስኮ ነዋሪዎችና የሩሲያ ባለሥልጣናት አገራቸው በዩክሬን ፊት ምን ያህል ተጋላጭ መሆኗን ተረድተዋል። ዩክሬን ደግሞ በበኩሏ ዓለም አቀፉ ድጋፍን በማግኘትና የራሷን የጦር መሳሪያ በማምረት ሩሲያን የማሸነፍ አቅም እንዳላት በተግባር አሳይታለች። ይህ ጦርነት በቅርቡ የሚያበቃ ከሆነ ሩሲያ በሽንፈትና በውርደት ወደ ድርድር ጠረጴዛ መምጣቷ የማይቀር ነው። የሞስኮ ሰማይ በጭስ መታፈንና የሩሲያ ኩራት መርከስ ለወደፊቱ የዓለም ፖለቲካ ትልቅ ለውጥ የሚያመጣ ክስተት ሆኖ ይቆያል። ዩክሬን ዛሬ የድል አክሊልን ደፍታለች።
ሩሲያ ግን በገዛ እጇ በቆፈረችው ጉድጓድ ውስጥ እየሰመጠች ትመስላለች። የፑቲን ታሪክም በሽንፈትና በውርደት ሊጠናቀቅ ጥቂት ጊዜያት ብቻ እንደቀሩት የሞስኮ ነበልባል እየመሰከረች ትገኛለች። የሞስኮ ነዋሪዎች ዛሬ ማታ ሲገናኙ የዩክሬን ድሮኖችን ድምፅ እየሰሙና የሀገራቸውን ውድቀት እያሰቡ ይሆናል። ሩሲያ ዛሬ በዓለም ፊት የታረዘችና የተዋረደች አገር ሆናለች። ይህ የዩክሬን ጥቃት ለአምባገነን መሪዎች ሁሉ ትልቅ ማስጠንቀቂያ ነው። የሕዝብን ነፃነት ለመንጠቅና አገርን ለመውረር የሚነሱ ኃይሎች በመጨረሻው ቀን በገዛ ቤታቸው ውርደትንና ጥፋትን እንደሚጋቱ የሞስኮ ሁኔታ አረጋግጧል። ዩክሬን ለነፃነቷ የከፈለችው መስዋዕትነት ዛሬ ፍሬ ማፍራት የጀመረ ሲሆን፣ የሩሲያ ግዛት ግን በክህደት ግፍ ምክንያት እየፈራረሰ ይገኛል። ዓለም ዛሬ የዩክሬንን ጥንካሬ እያደነቀች የሩሲያን ውድቀት ደግሞ በታሪክ መዝገብ ላይ እየመዘገበች ትገኛለች። ዛሬ ሞስኮ ነዳለች። ዛሬ ዩክሬን አሸንፋለች። ዛሬ የታሪክ ፍትህ ተረጋግጧል። ይህ ጥቃት ዩክሬን ለዓለም የሰጠችው ትልቅ ትምህርት ነው። ነፃነት በጦር መሳሪያ ብዛት ሳይሆን በሕዝብ ቆራጥነትና በፍትህ ላይ የተመሰረተ መሆኑን ሩሲያ ዛሬ በገዛ እጇ በጫረችው እሳት እየነደደች ሲሆን፣ ዩክሬን ግን በእሳቱ ውስጥ እንደ ፊኒክስ ወፍ በድል ተነስታለች። የሞስኮ ሰማይ ነገ ሲነጋ አዲስ የታሪክ ምዕራፍን ይዞ እንደሚመጣ ጥርጥር የለውም። የሩሲያ ኃያልነት ያከተመበትና የዩክሬን ነፃነት የጸናበት ምዕራፍ ሆኗል። ይህንን ታሪካዊ ክስተት ስንገመግም የሩሲያ ወታደራዊና ፖለቲካዊ መዋቅር ምን ያህል የበሰበሰ እንደነበር እንረዳለን። ፑቲን ለዓመታት የገነቡት የፍርሃትና የኃያልነት ግድግዳ በዩክሬን ድሮኖች ተንኮታክቷል። በሞስኮ ነዋሪዎች ዛሬ ጠዋት ያዩት ጥቁር ጭስ በአገራቸው የወደፊት ዕጣ ፈንታ ምን ያህል የጨለመ መሆኑን የሚያሳይ ምልክት ነው። ዩክሬን በበኩሏ ይህንን ጥቃት የፈጸመችው ለበቀል ሳይሆን ሩሲያን ከዩክሬን ምድር ለማስወጣትና ጦርነቱን ለማቆም እንደሆነ በግልጽ አስታውቃለች። የዜሌንስኪ አመራርና የዩክሬን ወታደራዊ ስትራቴጂ ዛሬ በዓለም አቀፍ ደረጃ ከፍተኛ አድናቆትን አትርፏል። ሩሲያ ግን ዛሬ በዓለም ፊት የተናቀችና የተጠላች አገር ሆናለች። ይህ ጦርነት በቅርቡ የሚያበቃ ከሆነ ሩሲያ ለፈጸመችው ግፍ ሁሉ ተጠያቂ መሆኗ የማይቀር ነው። የዛሬው ጥቃት የሩሲያን ታሪክ ለዘላለም የቀየረና የአሜሪካንና የኔቶን ድጋፍ ለዩክሬን ይበልጥ ያጠናከረ ክስተት ሆኖ ይኖራል። ዛሬ ሞስኮ በዩክሬን እሳት ስትቃጠል፣ ዓለም አዲስ የታሪክ ፍትህ ሲረጋገጥ እያየች ነው። ዩክሬን ዛሬ አሸንፋለች። ሩሲያ ግን በገዛ እጇ በጫረችው እሳት እየጠፋች ነው። ይህ ነው እንግዲህ የዛሬው የሞስኮ ጥቃት እውነተኛ የትርጉም ውጤት።